ስፒድ ምን ያክል ዝነኛና ታዋቂ እንደሆነ አይታችኋል። ስፒድን ሆናለሁ ብላ ደግሞ እዚህ ጋር የምታያት ሴት ለመግደል ትነሳለች። እድሜዋ ግን 21 ነው። ታዲያም ትልቅ ህልሟ ታዋቂ መሆን ነው። ልጆችም አሏት። ታዲያ እኚህ ልጆች ታዋቂ እንዳትሆን በጣም የያዛት ወይም ደግሞ ወደኋላ እንዳስቀሯት ነው የሚሰማት ልጆቿ። እናም ወደ ዩቲዩብ እየመጣች ቪዲዮ ስትሰራ ልጆቼ ባይኖሩ ታዋቂውን ነበር፣ ልጆቼ በጣም ይዘውኛል። እና አብዛኛው ጊዜ ደግሞ ቪዲዮዎቿ ቤት ውስጥ የሚደረጉ ቭሎጎች ናቸው። እንደዚህ ዋልኩ፣ እንደዚህ ያደረግኩ እና ማማረር ነው በአጭሩ ጠቅለል አድርጌ ስነግራችሁ የምትሰራው ቪዲዮ። ይህን ስታደርግ ግን ደስ የማይለው አንድ ሰው አለ። ማን ካላችሁ ፍቅረኛዋ፣ ስሙ እርኒ ይባላል። አንድ ላይ ነው የሚኖሩት። ሳይጋቡም አንድ ላይ ሆኖ 5 ልጅ አላቸው። ይህም ቤተሰብ ደግሞ የሚያስተዳድረው እሱ ነው። 2 ስራ ሰርቶ በምትሰራው ቭሎግ በምትሰራው ነገር ብዙም ደስተኛ አይደለም። ስራ ስሪ ነው የሚላት ዩቱቡን ትተሽ እና ምንም አይደግፋትም። እንዲህ ለማለት ደግሞ ፍቅረኛችሁን ወይም ደግሞ ሚስቶቻችሁን አትሊስት ቢያንስ 1 ልጅ 2 ልጅ ብታስወልድ 5 ልጅ አስወልዳችሁ ከዛ በኋላ ሚስታችሁን ስራ ስሪ ማለት በጣም ከባድ ነው። 5 ልጅ ኮንትሮል ማድረግ ራሱ ከስራ በላይ ነው። እሱ ግን ምንም አይደንቀውም። ዋናው ብር ነው። ወተሽ ስራ ስሪ፣ ዩቲዩብንም ታዩ አትስሪ ነው የሚላት። እሷ ግን ዩቲዩብን በጭራሽ ልታቆም አልቻለችም። ምክንያቱም ዩቲዩብን መስራቷን ትወደዋለች፣ ታዋቂ መሆኑን በጣም ትፈልገዋለች። ጭራሽ ሁሉ እየባሰባት ነው ሄደው ዩቲዩብ ላይ በቃ ቪዲዮ መልቀቅ፣ ቪዲዮ መስራት። በዚህ በኩል ባሏ በዚህ ነገር እየመረው ይመጣል። ይጣላሉ። እንደ ፈረንጆች አቆጣጠር 2014 ላይም ይሄ ጠባቸው ከፍ ብሎ መደባደብ ይጀምራሉ። በዚህም ያው እሱ መቼስ ወንድ ነው ይቀጠቅጣታል። ከዚያም እሷ ወዲያው ፖሊስ ጋር ትደውላለች። ፖሊስም መጥቶ ይይዘዋል። ምንም ያረኳት ነገርም የለም አልመታዋትም ይላል። ፖሊሶችም ነገሮችን ቼክ ሲያደርጉ የመታትን ቦታ ምናምን ሲያዩ ምንም ምልክት የለም፣ ምንም የለም። ስለዚህ በቃ እኛ አሁን ይምታሽ አይምታሽ አናቅም፣ ግን ከአንቺ እንዲርቅ ማድረግ ትችያለሽ ይሏታል። እሺ ብላ የፍርድ ቤት ወረቀት ታወጣለች። ካጠገቧ እንዲርቅ እሱ አካባቢ እሱ ከተገኘ እንዲታሰር ማለት ነው። ግን በሳምንቱ ይሄ ሁሉ ነገር ፍርድ ቤት አውጣ ከኔ ራቅ ምናምን ብላ ካሳው ምን ብላ ተጋቡ። እስካሁን የነበራቸው ግንኙነት ልጅ የሚወለዱት በቃ እንደዚህ ኖርማሊ ፍቅረኛ ምናምን በሚለው ነው። አሁን ይራቅልኝ ከኔ ብላ ፍርድ ቤት ያስወጣችሁ ሴትዮ አገባዋለሁ ብላ በሳምንቱ ደግሞ ፈረመች። ታዲያም ነገሮች ከዚህ በኋላ ነው ጨለማ እየሆኑ የሚሄዱት። ምክንያቱም ታዋቂ መሆን መፈለጉን አላቆመችም። እሱ ደግሞ በዚህ በኩል ዩቱበር እንድትሆን አይፈልግም። እናም ባሏን የሆነ መጥፎ ነገር ለማስደረግ ታስባለች። እንዳጋጣሚ ሆኖ ጓደኛዋ ሆስፒታል ገብታ ነበር። የጓደኛዋን ፍቅረኛ እዛ ሆስፒታል ውስጥ ታገኘዋለች። ስሙም ጆናተን ይባላል። ጆናተን በጣም አስቀያሚ ሰው ነው። የራሱን ያክስቱን ልጅ ጾታዊ ጥቃቱን አድርሶ ታስሮ የወጣ ሰው ነው። ምን ያክል ቆሻሻ እንደሆነ አስቡት። ከእንደዚህ ቆሻሻ ሰውዬ ጋር ቆማ ባሌ እንደዚህ ያደረገኝ፣ ቀጠቀጠኝ፣ በቃ ያስቸግረኛል፣ ይረብሸኛል እያለች ለሱ ማውራት ጀመረች። በዚህም ጆናታን እንዴት ይመታሻል፣ እንዴት ይነካሻል ብሎ ባሏን እስር ቤት ለማስገባት ያስባል። እንዴት አድርጌ እስር ቤት ለወርወረው ብሎ ሲያስብም ደግሞ የእርኒ መኪና ውስጥ አደንዛዥ እጽ ባስቀምጥ ከዛ ለፖሊሶች ጥቆማ ማድረግ፣ ፖሊሶች መጥተው ቢያገኙት እድሜ ልክ እሱን ይወረውሩታል እስር ቤት ብሎ ያስበ። ወደ ተግባርም ገብተው ይህን አደንዛዥ እጽ ለመግዛት ይሄዳሉ። ማን ሆነው? አንደኛ ይሄ ከእስር ቤት የወጣው ቆሻሻው ጆናታን፣ ሁለተኛው ሰማንታና 5 ልጆቿ። ምክንያቱም በዛ ሰዓት ማንም ሚይዝላት አልነበረም ይህን አደንዛዥ ለመግዛት ስትወጣ ማለት ነው። በተጨማሪ ደግሞ የጆናታን ጓደኞች አሉ፣ ዱርዬ ጓደኞቹ። ይህን አደንዛዥ ከገዙ በኋላ ግን ምን ብለው አሰቡ? እንዴ ለምን እኛ እናጨሰው? ለእርኒ ብለንማ ይህንን ነገር ማባከን የለብንም፣ ሌላ ፕላን እናወጣለን፣ ይህንን እናጨሰዋሉ። እናም አደንዛዥ ተጠቀሙት። ከዛው ይህን አደንዛዥ ነገር የተጠቀሙ አንድ ፕላን ያወጣሉ። ለምን እርኒን አናግተውም ይላሉ። ሰማንታም በዚህ እሺ ጥሩ ሀሳብ ነው፣ ባሌ ልታግቱልኝ ነው፣ ደስ ይላል አለች። እንግዲህ የመጀመሪያ ሰው ነች። ባሏ ስታገት ደስ ያላት ሰው። ወደ ቤትም ሄዳ ምንም እንዳልተፈጠረ ልጆቿን ይዛ ገባች። እርኒም ቤት ውስጥ ነበረ ተኝቷል። አብራው ሄዳ ትተኛለች። እቅዳቸውም የነበረው በዛኑ ምሽት ነበረ ይሄን ነገር ለማድረግ ያሰቡት። ጆናታንና ጓደኞቹም በዚህ በኩል ያን አደንዛዥ በደንብ ተጠቅመው ወደ ሰማንታ ቤት መጡ። በሩንም ሰማንታ ክፍት አድርጋላቸው ስለነበረ ቀስ ብሎ ከፍተው ወደ መኝታ ቤቶች ሽርክክ እያሉ ሄዱ። መኝታ ቤትም ብርግድ አድርገው ገብተው ሁለቱንም ይይዟቸዋል፣ አርኒንም ሰማንታ ነው። አርኒ ምን ፈልጋችሁ ነው? ምን ሆናችሁ ነው ሲላቸው መደብደብ ይጀምራሉ። እሱን ሚስቱን ደግሞ እስር ያደርጓትና ቁጭ ያደርጓት። እሷ ምንም እንደማያውቅ ሰው የሁሉ ነገር አቀናብራ የሁሉ ነገር ፈጥራ እንደተጠቂ ዋይ አለች። ፕላናቸውም የነበረው ደግሞ እሱን ማገዝ ስለነበረ እሱን ይዘውት ሄዳሉ። መኪናቸው ውስጥም ከተውት ይዘውት ከዛ አካባቢ ሰማንታም ታዲያ እንደዛው ታስራ ፖሊስ ጋር ትደውላለች። እናም ዋይ ባሌን ወሰዱት አለች። እናም ፖሊሶቹ ልክ እቤት ሲመጡ ይሄ ትክክለኛ ከፖሊሶቹ ቦዲ
ካም ወይም ደግሞ እንደ ሰደርያቸው ከሚያደርጉ ካሜራ ላይ የተወሰደ ቪዲዮ ነው። ይዋት እጇ ታስሯል እና መዋሸትና መቀባጠር ትጀምራለች። አሁን እኔ ታሪኩ እንዳለ ሆኖ ፖሊስ ብሆን የራሴን አመለካከት ነው የምነግራችሁ። የሆነ ሰው ደውሎ ፖሊስ ጠርቶ ከዛ ደግሞ እጁ እንደዚህ ታስሮ ቢጠብቀኝ ግራን የሚገባኝ ለእኔ ነው የምላችሁ። ምክንያቱም ይህ ሰው ደውሏል፣ አትሊስት ራሱን እስካሁን የሚፈታበት መንገድ ያገኛል። ሰማንታ ግን ያው ጥቃት እንደደረሰባት ለማሳየት ሳትፈታ ራሷን ፖሊሶቹን ጠበቀቻቸው። እኔ እንደ ፖሊስ በሆነና እዛ ጋር ሊያሳምነኝ የሚችለው ምንድን ነው? አስሮኝ ነበር ብትለኝ ያሳምነኛል። ታስራ እንዲህ ከምጠብቅ ማለት ነው። ማለት ያሁን ሪያሊቲ ነው የምነግራችሁ። እናንተ ላይ ይሄን እንደዚህ አይነት ነገር ቢደርስ ምንድን ነው የምታደርጉት? ራሳችሁን ትፈታላችሁ። ፖሊስ እስከሚመጣ ቁጭ ብላችሁ እጃችሁን አስራችሁ አትጠብቁም። ከዛም ለፖሊስ ታስረዳላችሁ። ስለዚህ አሁን እሷ ያደረገችው ነገር የሆነ ቅሬታ የሚፈጥር ነው ለእኔ። በጊዜው የነበሩት ፖሊሶች ግን በዚህ በኩል አመኗት። የታገተው ባሏ ወይም ደግሞ እርኒ ደግሞ ጫካ ወስደውት እሱን መደብደብና መቀጥቀጥ ይጀምራሉ። በጣም ከመደብደባቸው የተነሳ ጆሮውን ሁሉ መተውት ጆሮ ሁሉ መስማት አቁሟል እርኒ። ታዲያም እየገፈተሩ ወደፊት ሲወስዱት በመሀል የሆነ ሰዓት ላይ ቁም ይሉታል። እሱ ጆሮ እየሰማ አልነበረም። አትቆምም እንዴ ብሎ አንደኛው ዱርዬ ከነ ጆናታን ጋር የነበረው መሳሪያ ወጥቶ ከኋላ ጭንቅላቱን እርኒም እዛው ሞተ። የነበሩበት ቦታም ጫካ ስለነበረ ቅጠል ምናምን ቁርጥ አድርገው እርኒ ሬሳ ላይ ለመሸፈን ሞከሩ። ሰማንታ አሁን ድረስ ፖሊሶች ያለውን ነገር ለማጣራት እየሞከሩ ነው እሷ ጋር። የሆነ ሰዓት ግን ቆይ አንዴ ስልክ ድደውል እናቴ ጋር ትላቸዋለች። ግን ዞር ብላ ለነ ጆናታን ነው ቴክስት ያደረገችው። የጆናታንን ስልክ ሰባብሩት፣ በስልኩ የቱ ጋር እንዳለ ሊያውቁ ስለሚችሉ ስልኩን አውድሙት ትላቸዋለች። ይሄ ደግሞ ትክክል ነው። ይህ መረጃ ግን ያገኘችው ፖሊሶቹ ያው ይገኛል ችግር የለውም ብለው ሲያጽናኗት፣ ስልኩን ይዞ ከሆነ ሲጠይቋት አው ይዟል ሲሉ ኦኬ እሺ ፖሊሶቹ እዛው በስልኩ ልናገኘው እንችላለን ብለው ለእሷ መረጃ ስለሰጧት ይህንም መረጃ ይዛ ነው አንዴ ልናት ይገል ደውል ብላ ለነሱ ስልኩን ድምጥ ማጡን አጥፉት ሰባብሩት ያለችው በቴክስት። እንዳልኳችሁ ፖሊሶቹ ምንም አልጠረጥሯትም እስካሁን ድረስ። ከትንሽ ጥያቄዎች በኋላ ግን መጠራጠር ጀመሩ ፖሊሶቹ። ከዛም ቆይ ለደህንነትሽ ያሰጋሻል ብለው ወደ ፖሊስ ጣቢያ ወስደው በደንብ መጠየቅ ይጀምራሉ። ከዛ የበለጠ የሚያጠራጥራቸውን ነገሮች አዩ። እንዴት መሰላችሁ? ለምሳሌ እናንተ ተሰርቃችኋል። የእናንተን መሰረቅ ፖሊስ አይቶ ሊረዳችሁ ሲመጣ እኔ አልሰረኩም ብትሉ ምንድነው የሆነ ግራ ያጋባም። ፖሊስ እናንተ ሊረዳን የመጣው ግን እናንተ ራሳችሁ ነፃ ለማድረግ ስትሞክሩ እኔ አልሰረኩም ምን ማለት ነው? እንደዚህ አይነት ነገሮችን እሷ ላይ ማየት ጀመሩ። እሷ ከእንደዚህ አይነት ነገር ነፃ እንደሆነች ራሷን ለማጥራት ራሷን ለማንጻት ስትታገል አዩ። ፖሊሶቹ ከነጭራሹ አልጠረጠሯትም። ቅድም እንዳልኳችሁ ግን እንዲጠረጥሯት ራሷን አደረገች። በደንብ አድርገው ጥያቄ በጥያቄ ያደርጉ ሲያስጨንቋት የምታወራው ነገር እንዳለ እርስ በርስ መጋጨት ጀመረ። ነገሩም እየባሰባት ሲሄድ ጭራሽ ሁሉ ጆናታንን ታጋፍጠዋለች። ጆናታን የሚባል ሰውዬ እሱ እርኒን መግደልና ማፈን እንደሚፈልግ ነግሯት እንደነበረ ለፖሊሶቹ ትናገራለች። ደግሞ ለምን ለፖሊሶቹ እስካሁን አልተናገረች? ይገለኛል የሚልም ምክንያት ሰጠች። ፖሊስም በዚህ መረጃ ሄዶ ጆናታንን ከጀማ አደረገው። የጆናታንም ትክክለኛ ፎቶ ይህን ይመስላል። ብቻውንም አልነበረም ያገኙት፣ እነዛ ዱርዮችም አብሮት ነበሩ። እነሱንም ከጀማ ያደርጓቸዋል። የእነሱም ትክክለኛ ፎቶ ይህን ይመስላል። ጆናታንን ፖሊሶች እንደያዙት ሰማንታ እርኒን ልገድል እንደነበረ ነግራናለች ሲሉት ይበሳጭና እኔ እሷ ናት አሳማ ያመጣችው ይልና እሷ ላይ መመስከር ይጀምራል። ሆስፒታል ላይ ያገኘዋት ባሌ እየቀጠቀጠኝ ነው አለች፣ የሆነ ነገር አድርግልኝ አለች። እናም እያንዳንዱን ላደርግ የነበረው ነገር ነግሬያታለሁ፣ ባሏንም የገደልኩት እዚህ ነው ብሎ ጫካ ውስጥ ይወስዳቸዋል የእርኒ ሬሳ ጋር። ፖሊሶችን ይህን መረጃ ሲያገኙ ሰማንታን ሄደው ከጀማ አደረጓት። የሰማንታም ትክክለኛ ፎቶ ይህን ይመስላል። ቅድም አይታችሁታል። ሁሉም ጥፋተኛ እንደሆኑ አመኑ። ጆናታንም ፍርድ ቤት ከምትከራከርና ይህን ውል ከምትቀበል ተብሎ የ50 ዓመት እስር ውል ተሰጠው። እሱ እሺ 50 ዓመቴን እቀበላለሁ። ፍርድ ቤት ቢከራከር ከባድ ነው የሚሆነው። አብሮ የነበረው ጓደኛውም ተስማምቷል በዚህ፣ እሱም 50 ዓመት ተፈረደ። ሌላ ግን ጓደኛው የታሰረው 50 ዓመትማ አይፈረድብኝም ፍርድ ቤት ቆሜ እከራከራለሁ አለ። ተከራክሮ 93 ዓመት ተፈረደበት። የዚህ ሁሉ ነገር ጠንሳሿ ዋናዋ ሰማንታ ደግሞ እድሜ ልክ ተፈረደበት። ላይክ ማድረጋችሁ እንዳረሱ። የዛሬው መተኛ ታሪካችን ይህን ይመስላል። ወዳችኋለሁ። በቀጣይ እስከምንገናኝ ፓይ